የቢሊየነሩ ልጅ ቺዲ እውነተኛ ፍቅርን ለማግኘት ሲል አንድ አደገኛ ጨዋታ ጀመረ። የባለጸግነት ካባውን አውልቆ የጥበቃ ሰራተኛ ዩኒፎርም ለበሰ። የጥበቃ ሰራተኛ ሆኖ በቆመበት በር ላይ ጥሩና ትሁት የተባሉትን ሴቶች ደግነትና ትዕቢት ሲመዝን ውሏል። በጥበቃ ዩኒፎርም ስር የተደበቀውን አልማዝ ለእይታ የምታይ ልባም ሴት ትኖር ይሆን? ቺዲን ለማግኘትና ለማናገር ይሰለፉ የነበሩት ሴቶችስ የጥበቃ ሰራተኛ ሆኖ አጠገባቸው ሲቆም ምን ያደርጉ ይሆን? ቺዲ እውነተኛ ማንነቱ በመጨረሻ ሲገለጥ በክፋትና በደግነት መካከል የሚደረገው ፍልሚያ በማን አሸናፊነት ተደመደመ? የዚህን አስገራሚ ታሪክ ፍጻሜ አብረን እንመልከት። ከመጀመራችን በፊት ግን ይህንን አስደናቂ ልብ አንጠልጣይ ታሪክ ከየትኛው የዓለም ክፍል ሆናችሁ እንደምትከታተሉ ኮመንት ላይ ጻፉልን። ቪዲዮን ላይክ በማድረግ ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አሁን ቀጥታ ወደ ታሪካችን እንለፍ። ቺፍ አባፊያሙ በናይጄሪያ ውስጥ ካሉ እጅግ ባለጸጋ ሰዎች አንዱ ነበሩ። በሀገሪቱ ውስጥ በርካታ ቅርንጫፎች ያሉት ኦባፊሚ ግሩፕ ኦፍ ካምፓኒስ የተባለ ትልቅ ድርጅት ነበራቸው። በሀብታቸው ብቻ ሳይሆን ይበልጥ በጥበባቸው ይታወቃሉ። ሁሉም ሰው ያከብራቸዋል። ነገር ግን ቺፍ ኦባፊሚ ከገንዘባቸው በላይ የሚያኮራቸው አንድ ነገር ነበር። እርሱም ብቸኛ ልጃቸው ቺዲ ነው። ቺዲ ለበርካታ ዓመታት በውጭ ሀገር የሕክምና ትምህርቱን ሲከታተል ቆይቷል። ጎበዝ፣ ደግና በጣም መልከ መልካም ነበር። ረዥም ነው፣ ለስላሳና ጠይም ቆዳ አለው። ሉጫ ጸጉር እና ደግሞ የየትኛውንም ሴት ልብ ማቅለጥ የሚችል ቆንጆ ወጣት ነበር። በከተማዋ ያሉ ሴቶች ሁሉ ይፈልጉታል። ነገር ግን ቺዲ በሐሰተኛ ፍቅር ላይ ፍላጎት አልነበረውም። እውነተኛ ነገር ነበር የሚፈልገው። ማንነቱን አይታ የምትወደው ሴት እንጂ የአባቱን ገንዘብ የምትወድ ሴት አይፈልግም። አንድ ፀሐያማ ከሰዓት ቺፍ ኦባፊሚ ለልጃቸው ስልክ ደወሉለት። ልጄ፣ በአንተ እኮራለሁ አሉት ደስታ በተሞላ ጥልቅ ድምፅ። ትምህርትህን እንደጨረስክ ወዲያው እንደምታገባ ቃል ገብተልኝ እንደነበር ታውቃለህ አይደል? ቺዲ ቀስ ብሎ ሳቀ። አይዞህ አባዬ፣ ወደ ቤት ስመለስ ጥሩ ሴት እፈልጋለሁ። ቺፍ ኦባፊሚ አምናሃለሁ አሉት። ግን የምነግርህ ነገር አለ። ቀድሞውኑ ሁለት ሴቶች ላይ አይኔን ጥያለሁ። ሁለቱም ታታሪ፣ የተማሩ፣ ትሁትና ቆንጆዎች ናቸው። እዚሁ በድርጅቴ ውስጥ ነው የሚሰሩት። ከሁለቱ አንዷ ለአንተ ጥሩ ሚስት ትሆናለች ብዬ አስባለሁ። ቺዲ ቅንድቡን ከፍ አደረገ። አባዬ፣ ቀድሞውኑ ሚስት አዘጋጅተህልኛል? ቺፍ ኦባፊሚ በሳቅ ፈገግ አሉ። እያስገደድኩ አይደለም፣ እየረዳሁ ነው። አሁን የምትፈልጋትን መምረጥ ትችላለህ፣ ግን ቢያንስ እስቲ ያቸው። እሺ አባዬ ሲል ቺዲ መለሰ። እስኪ መጀመሪያ ወደ ቤት ልመለስ። ነገር ግን ስልኩን እየዘጋ አንድ አስቂኝ ሐሳብ በቺዲ አይምሮ ውስጥ መጣ። ወደ ቤት ተመልሼ አንድ ደሃ ሰው ምናልባትም በአባቴ ድርጅት ውስጥ እንደ ጥበቃ ሰራተኛ በሆንስ? በዚያ መንገድ ማንነቴን ሳያውቅ ማን የእውነት እንደሚወደኝ ያውቃለሁ። ለራሱ ፈገግ ብሎ ራሱን ነቀነቀ። አሁን የተሻለው መንገድ ይህ ነው። እውነተኛ ፍቅር ነው የምፈልገው። ገንዘብ ሲያልቅ አብሮ የሚያልቅ የሐሰት ፍቅር አልፈልግም። በሚቀጥለው ቀን በቢሮ ውስጥ ቺፍ ኦባፊሚ በትልቅ የቆዳ ወንበራቸው ላይ በትዕግስት ተቀምጠው ነበር። ሁሉንም ነገር በልባቸው አቅደውት ነበር። አሁን ደግሞ የሚጀምሩበት ጊዜ ነው። የውስጥ ስልኩን ተጫኑ። አዲዝዋ ወደ ቢሮዬ እንድትመጣ ንገሯት አሉ። ከጥቂት ደቂቃዎች በኋላ አዲዝዋ ገባች። እንደምን አደሩ ጌታዬ ስትል በተለመደው ሞቅ ባለ ፈገግታ ሰላምታ ሰጠች። እንደምን አደርሽ አዲዝዋ፣ እባክሽን ተቀመጪ ሲሉ ቺፍ ኦባፊሚ መለሱ። አዲዝዋ ስብሰባው ስለምን እንደሆነ እያሰበች ተቀመጠች። ቺፍ ኦባፊሚ ወደፊት ጠጋ አሉ። አንድ ጠቃሚ ነገር ልነግርሽ እፈልጋለሁ ብለው ጀመሩ። ልጄ ቺዲ በውጭ ሀገር ከሕክምና ትምህርት ቤት ሊመረቅ ነው። በቅርቡ ወደ ናይጄሪያ ይመለሳል። አዲዝዋ ፈገግ አለች። ዋው ደስ ይላል ጌታዬ፣ እንኳን ደስ አሉት። አመሰግናለሁ ልጄ አሉ። አሁን ስሚኝ፣ እኔ እየተከታተልኩሽ ነበር። ትሁት፣ የተማርሽ፣ ደግና ታታሪ ነሽ። አዲዝዋ አይኖቿን ወደ መሬት አደረገች። ለልጄ ጥሩ ሚስት ትሆኛለሽ ብዬ አምናለሁ ሲሉ ቀጠሉ። እዚህ የጠራሁሽ ላስገድድሽ አይደለም፣ ነገር ግን እሱ ሲመጣ ማንነትሽን እንድታሳይ ነው። ልቡ አንቺን ከመረጠ በጣም ደስ ይለኛል። አዲዝዋ ለጥቂት ጊዜ ዝም አለችና ፈገግ አለች። ተረድቻለሁ ጌታዬ፣ ስላሰቡልኝ በጣም አመሰግናለሁ። አሁን መሄድ ትችያለሽ አሏት በቀስታ። አዲዝዋ ተነሳች። አመሰግናለሁ ጌታዬ። የሰማችው ነገር እየገረማት ከቢሮ ወጣች። ብዙም ሳይቆይ ንጎዚ ገባች። በራስ መተማመን በሚታይበት ሁኔታ ገብታ ሰላምታ ሰጠች። እንደምን አደሩ ጌታዬ። እንደምን አደርሽ ንጎዚ፣ ተቀመጪ። ንጎዚ ተቀመጠችና ጠበቀች። አንድ ለየት ያለ ነገር ላካፍልሽ እፈልጋለሁ ብለው ጀመሩ። ልጄ ቺዲ በቅርቡ ከሕክምና ትምህርት ቤት ተመርቆ ወደ ናይጄሪያ ይመለሳል። የንጎዚ አይኖች አበሩ። ኦ ትልቅ ዜና ነው ጌታዬ። ቺፍ ኦባፊሚ ፈገግ አሉ። አዎ፣ እና ለተወሰነ ጊዜ አይኔን ባንቺ ላይ ጥዬ ነበር። ቆንጆ፣ ብልህ፣
ታታሪ ነሽ፣ ራስሽንም በሚገባ ትጠብቂያለሽ። ንጎዚ በኩራት ፈገግ አለች። ለልጄ ጥሩ ጓደኛ ትሆኛለሽ ብዬ አምናለሁ። ስለዚህ እንድታውቂው ብዬ ነው የጠራውሽ። እሱ በቅርቡ እዚህ ይሆናል። ዝም ብለሽ ማንነትሽን ሁኚ። እሱ ከወደደሽ ደስ ይለኛል። ንጎዚ በፍጥነት ተነሳች። በጣም አመሰግናለሁ ጌቴ፣ እርሱን እንደማላሳፍር ቃል ገባለሁ። ጥሩ አሉ። መሄድ ትችያለሽ። ንጎዚ ከቢሮ ስትወጣ ሐሳቧ ቀድሞ መብረር ጀምሮ ነበር። እንግዲህ የቢሊነር ሚስት ልሆን ነው ማለት ነው። ካሁን በኋላ በየቀኑ በጣም ቆንጆ ሆኜ መታየት አለብኝ አለች ለራሷ። ከሁለት ሳምንታት በኋላ ቺዲ በመጨረሻ ናይጄሪያ ደረሰ። ቺፍ ኦባፊሚ አውሮፕላን ማረፊያ ድረስ ሄደው በደስታ ተቀበሉት። ልጃቸውን እንዳዩ በእቅፋቸው ውስጥ ከተቱት። ልጄ ብለው በደስታ ጮሁ። በመጨረሻም መጣ። ቺዲ ሳቀ። አዎ አባዬ፣ በቃ እስከ መጨረሻው ተመልሻለሁ። በዚያው ምሽት በቤት ውስጥ ከተደረገው ትልቅ የእንኳን ደህና መጣህ እራት በኋላ ቺዲ ከአባቱ ጋር ሳሎን ተቀመጠ። ቺፍ ኦባፊሚ ወደሱ ተመልክተው እንዲህ አሉ። ቺዲ፣ ስለነዚህ ሁለት ወጣቱ ሴቶች ቀድሞውኑ ነግሬሃለሁ። ስማቸው አዴዟና ንጎዚ ይባላሉ። ለብቻቸው አናግሬያቸዋለሁ። ሁለቱም አንተን ለማግኘት ተስማምተዋል። ቺዲ ቅንድቡን ከፍ አደረገ። እንዲሁ ዝም ብለው? አዎ፣ አባቱ ፈገግ አሉ። ሁለቱም በጣም ጓጉተዋል። የተማሩ ታታሪና ቆንጆዎች ናቸው። ለዓመታት ስታዘባቸው ቆይቻለሁ። ቺዲ በወንበሩ ላይ ተቀምጦ አገጩን አሻሸ። ከዚያም ቺፍ ኦባፊሚን ያስገረመ አንድ ነገር ተናገረ። አባዬ፣ ባለጸጋ ሆኜ መታየት አልፈልግም። እንደ ምስኪን የጥበቃ ሰራተኛ ሆኜ መቅረብ እፈልጋለሁ። ቺፍ ኦባፊሚ ቀጥ ብለው ተቀመጡ። ምን እያልከኝ ነው? የምሬን ነው አባዬ አለ ቺዲ። ባለጸጋ ወይም የተማርኩ መስዬ ከታየው በገንዘቤ ምክንያት ብቻ ሊወዱኝ ይችላሉ። ማንነቴን ሳያውቁ ማን በእውነት እንደሚወደኝ ማየት እፈልጋለሁ። ቺፍ ኦባፊሚ ለረጅም ጊዜ ሳቁ። ልክ እንደኔ ነህ። ወጣት እያለሁ እኔም እንደዚህ ነበርኩ። ግን ይህን ለማድረግ እርግጠኛ ነህ? አሉት። አዎ አባዬ። ቺዲ ራሱን በአዎንታ ነቀነቀ። የጥበቃ ዩኒፎርም ስጠኝ። ሰራተኞች ሰፈር ልኑርና በድርጅቱ በር ላይ ልስራ። በትንሹ ጀምሬ በቅርበት ላስተውላቸውና እውነተኛ ልብ ያለው ማን እንደሆነ ማወቅ እፈልጋለሁ። ቺፍ ኦባፊሚ በኩራት ፈገግ አሉ። ብልህ ነህ ልጄ፣ ሁሉንም ነገር አዘጋጅልሃለሁ። ግን አስታውስ፣ ምንም ቢፈጠር ማንነትን እንዳትገልጽ። ቺዲ ፈገግ አለ። አይዞህ አባዬ፣ ይህ አስደሳች ይሆናል። በሚቀጥለው ቀን ጧት ቺዲ የደበዘዘ ሰማያዊ ጥበቃ ዩኒፎርም፣ ኮፍያና የጎማ ጫማ አድርጎ ታየ። መጥረጊያና የውሃ ጠርሙስ ይዟል። ማንም ሊያውቀው አልቻለም። ተራ ጥበቃ ሰራተኛ ይመስል ነበር። ሰራተኞቹ ፊቱን እንኳን ሳይመለከቱ ያልፉታል፣ ከአንዲት ሴት በስተቀር። አዴዟ ፈገግ ብላ በአክብሮት ሰላምታ ሰጠችው። እንደምን አደርክ የጥበቃ ጌታ? ቺዲ ፈገግ ብሎ መለሳላት። እንደምን አደርሽ እመቤት። ነገር ግን ንጎዚ በበኩሏ ምንም እንደሌለው ሰው ሆና አለፈችው። ፊቱን እንኳን አላየችውም። ቺዲ ለራሱ እንዲህ አለ፣ ይህ በጣም የሚገርም ይሆናል። ከጥቂት ቀናት በኋላ በኦቢፋሚ ግሩፕ ኦፍ ካምፓኒስ ውስጥ ነገሮች መቀየር ጀመሩ። ንጎዚ አሁን በቢሮ ውስጥ እንደ ንግስት እንጎራደዳለች። የጫማዋ ተረከዝ በሴራሚኩ ላይ ይጮሃል። ሽቶዋ በገባችበት ክፍል ሁሉ ይሞላል። ትከሻዋ ሁሉ ጊዜ ቀና ያለ ነው። እንዲያውም የቢሊነሩ ልጅ ሚስት የሆነች ያህል ትመጻደቅ ነበር። አንድ ቀን በምሳ እረፍት ሰዓት ከሁለት የቅርብ ጓደኞቿ ጋር በቢሮ መግቢያ ክፍል ተቀመጠች። እግሯን አጣምራ በከፍተኛ ድምፅ እንዲህ አለች። በዚህ ድርጅት ውስጥ ያሉ አንዳንድ ሰዎች በአክብሮት ሊያናግሩኝ ይገባል። በቅርቡ የባለቤቱ ምራት እሆናለሁ። ጓደኞቿ ደንግጦ አጨበጨቡ። ንጎዚ እውነትሽን ነው? ንጎዚ በኩራት ፈገግ አለች። በእርግጥ ነው። አሁን የምሬን ነው። ቺፍ ኦባፊሚ ቀድሞውኑ አነጋግረውኛል። ልጃቸው በዚህ በጣቴ ላይ ቀለበት የሚያደርግበት ጊዜ የቀናት ጉዳይ ነው እንጂ መሆኑ አይቀርም። ቀጠለችና ሳገባ ደግሞ ለባሌ ነግረውና በዚህ ድርጅት ውስጥ ያሉ አንዳንድ ሰራተኞች በተለይም ደግሞ ከጀርባዬ ወሬ የሚያወሩትን ሁሉ እንዲያባርራቸው አደርጋለሁ አለች። ጓደኞቿ ሳቁ። እርሷ ግን የምሯን እንደነበረ አላወቁም። እንዲያውም እንደ ስራ አስኪያጅ ትዕዛዝ መስጠት ጀመረች። አንድ ጧት በመቀበያ ክፍል ውስጥ ታልፍ አዴዟ ከሌላ ሰራተኛ ጋር ስታወራ አየቻት። ንጎዚ ፊቷን አኮሳትራ ወደ እርሷ ሄደች። አዴዟ ላናግርሽ እችላለሁ ስትል በኩራት ድምፅ ጠየቀቻት። አዴዟም ፈገግ አለችና እሺ አለቻት። ሁለቱም ወደ ውጭ ጸጥ ወዳለ ቦታ ሄዱ። ንጎዚ እጆቿን አጣምራ እንዲህ አለች። አዴዟ በጣም መልፋትሽን ብታቆም ይሻላል ብዬ አስባለሁ። አንቺ ለኔ ተወዳዳሪ እንዳልሆንሽ ሁለታችንም እናውቃለን። አዴዟ ግራ ገባት። ምን ማለትሽ ነው? ንጎዚ አይኖቿን አሽከረከረች። ተይ እንጂ አትጃጃይ። ቺፍ ኦባፊሚ ሁለታችንም እንዳናገረን እናውቃለን። ግን እውነቱን እንነጋገር ከተባለ አንቺ የኔ ደረጃ አይደለሽም። እኔ ይበልጥ የተከበርኩ ይበልጥ ቆንጆ ነኝ እና ደግሞ በተሻለ ሁኔታ ለብሳለሁ። ከኔ ጋር ባትወዳደር ይሻልሻል።
አዲዟ አይኖቿን ዝቅ አድርጋ ራሷን ባለማወቅ ነቀነቀች። ስለምን እንደምታወሪ አላውቅም አለች በርጋታ። ንጉዚ፣ እኔ ካንቺ ጋር ምንም አይነት ውድድር ውስጥ አይደለሁም። የፈለግሽውን መውሰድ ትችያለሽ። ንጉዚ አናናቀች። ጥሩ፣ በመጨረሻም ወደ ልቦናሽ ተመለስሽ። ግን አንድ ተጨማሪ ነገር አዲዟ ጨመረች። ገና ካልደረሰ ሰው ጋር እንዴት ትጣያለሽ? እርሱ አንቺን ወይም እኔን ወይም ደግሞ ሌላ ሰውን እንደሚወድ እኮ ገና አላወቅንም። ታዲያ ጥቅሙ ምንድነው? ንጉዚ አጮለቀች። እኔን ይወደኛል፣ ለምን አይወደኝም? እኔ አንድ ሀብታም ሰው የሚፈልገው ሁሉም ነገር አለኝ። አዲዟ በአክብሮት ፈገግ አለች። እሺ እንግዲያውስ መልካም እድል ይሁንልሽ አለችና ትታት ሄደች። ንጉዚ በንዴት በቆመችበት ቀረች። ይህ በእንዲህ እንዳለ ቺዲ የጥበቃ ሰራተኛ ሆኖ ሁሉንም ነገር ይታዘብ ነበር። ግቢውን በቀስታ እየጠረገ ንጉዚ ስትመጻደቅ ስታልፍ በዝምታ ፈገግ ይላል። በሌሎች ሰራተኞች ላይ እንዴት እንደምትኮራ፣ በጽዳት ሰራተኞች ላይ እንዴት እንደምትጮህ እና እሱን ሰላም እንደማትለው ሁሉንም ነገር ተመለከተ። ነገር ግን አዲዟ እሷ አሁንም በየቀኑ ሰላም ትሏለች። እንዲያውም አንድ ቀን በፀሐያማ ከሰዓት ቀዝቃዛ ውሃ መጣችለት። እንካ አለችው በፈገግታ። ዛሬ በጣም ይሞቃል፣ ይህ ያስፈልግሃል። ቺዲ ወሰደና ፈገግ አለ። በጣም አመሰግናለሁ። ምንም አይደል፣ ጥሩ ስራ ነው እየሰራህ ያለኸው ብላ መለሰችለትና ሄደች። ቺዲ በእጁ ያለውን የውሃ ጠርሙስ እያየ ፈገግ አለ። ይህች ልጅ ልብ አላት። አንድ አርብ ጧት ንጉዚ በከፍተኛ ድምጽ በሚጮህ ተረከዝና በሚያንጸባርቅ ፊት ወደ ቢሮ ገባች። የሚያብረቀርቅ ቀይ ቀሚስ፣ የወርቅ ጉትቻ እና ደማቅ ሜካፕ አድርጋለች። በቀጥታ ወደ ሰው ኃይል ክፍል ሄዳ እጆቿን በወገቧ ላይ አድርጋ ቆመች። ሁላችሁም ስሙኝ ብላ ጮኸች። መላው ቢሮ ጸጥ አለ። አንዳንዶች ከጠረጴዛቸው ቀና አሉ፣ ሌሎች ደግሞ ከኮምፒውተራቸው ጀርባ ሆነው አዩ። የጽዳት ሰራተኞችም ስራቸውን አቆሙ። ንጉዚ ጉሮሯን ጠረገች። የማስተላልፈው አንድ ማስታወቂያ አለኝ አለች በኩራት። አንዳንዶቻችሁ የማታውቁ ከሆነ በቅርቡ የቺፍ ኦፍ ባፊሚ ምራት ሆናለሁ። አዎ የቺፍ ኦፍ ባፊሚ። ሰዎች ግራ ተጋብተው ተያዩ። ቀጠለች። ስለኔ ወሬ ስታወሩ የነበራችሁ ሰዎች በዚህ ድርጅት ውስጥ ያላችሁ ጊዜ ሊያበቃ መሆኑን ወቁ። አንዴ ልጃቸውን ካገባው በኋላ መጥፎ ሰራተኞችን በሙሉ አባረራለሁ። ሰዎቹ አፋቸውን ከፈቱ። አዲዟ ሪፖርቷን እየጻፈች እያለ ቀና ብላየች እና አዲዟ በመጨረሻ እውነቱን እንደተቀበልሽ ተስፋ አደርጋለሁ። እኔ ነኝ የተመረጥኩት። እባክሽን ቦታውን ለመለመን እንደምትፈልጊ ሰው እየተከታተልሽ አታስቸግሪኝ። በጣም ታሳፍሪያለሽ። አዲዟ ቀስ ብላ ተነሳች። ንጉዚ፣ ስሜን ለምን እንደምትደጋግሚው አላውቅም። አልተከተልኩሽም፣ ካንቺ ጋርም አልተወዳደርኩም። እባክሽ ራስሽን አክብሪ። ንጉዚ ድምጿን ከፍ አድርጋ ሳቀችና አጨበጨበች። ኦ ምስኪኗ ዶዚ፣ አሁንም ታስመስያለሽ። አይዞሽ፣ ለሰርጉ ትጠሪያለሽ። ጥሩ ጸባይ ካለሽ ሚዜ እንኳን ልትሆኚ ትችያለሽ። በቢሮ ያለው ሰው ሁሉ ምን እንደሚል ጠፍቶት ዝም አለ። ንጉዚ እንደ ንግስት በኩራት ወጣች። በሚቀጥለው ቀን ስራ ላይ ንጉዚ በተለመደው ድራማዊ ሁኔታ ጫማዋን እያጮኸች ቦርሷ እየተወዛወዘ ፊቷ በትዕቢት ተሞልቶ በድርጅቱ በር ላይ ደረሰች። ወደ መግቢያው ስትጠጋ ቺዲ ንጹህ የጥበቃ ዩኒፎርሙን ለብሶ በአክብሮት ወደፊት መጣና በሩን ከፈተላት። እንደምን አደሩ እመቤት ሲል ራሱን ዝቅ አድርጎ ሰላምታ ሰጣት። ንጉዚ ቆመችና በመጸየፍ አየችው። አብደሃል እንዴ ብላ ጮኸች። በዚህ በሚሸታፍ ደጋግመ ካጠገቤ አትናገር። ምን አደረኩ እመቤት? ሰላምታ እንድትሰጠኝ ጠይቄሃለሁ ስትል ጮኸችበት። አንተ ምስኪን ጥበቃ ደጋግመ ሰላም አትበለኝ። ያን አስጠሊታ ሰላምታን ለራስ ያዘው። የቺዲ እርጋታ የተሞላበት ፊት ቀስ እያለ ተለወጠ። ትንፋሽ ወሰደና እንዲህ አለ። ምን መሰለሽ፣ በትዕቢት ተወጥረሻል። አለቃው ልጃቸው አንቺን ሊያገባሽ እንደሚችል ስለነገሩሽ ብቻ እንደ አለቃ ሚስት መሆን ጀምረሻል። እንዴት እንደዚህ ለፍቅር ትጓጊያለሽ? ንጉዚ ደነገጠች። ምን አልከኝ? ሰምተሻል አለ ቺዲ በቁርጠኝነት። ሰዎችን ትሰድቢያለሽ። ገና ያላወቅሽውን ሰው እንዳገባሽ ሆነሽ ትዞሪያለሽ። ንገሪኝ እስቲ ምን እንደሚመስል ታውቂያለሽ? ስልኳለሽ? አናግረሽው ታውቂያለሽ? የንጉዚ አፍ ተከፈተ፣ ግን ቃላት ሊወጡ አልቻሉም። አፈረችም ተቆጣችም። ቆይ እንዴት ደፈርከኝ ስትል በመጨረሻ ጮኸች። አንተ ምስኪን ልጅ፣ ከዚህ ስራ እንድትባረር አደርጋለሁ። አለቃው ዛሬ ይህንን መስማት አለባቸው። ቺዲ በትከሻው አሾፈ። ምንም ግድ አይሰጠኝም። የንጉሲ ፊት በንዴት ተጣመመ። ለዚህ ንግግር ዋጋ ትከፍላለህ። አለቃው ካላባረሩ እንኳን ገና እንዳገባው ባሌን እነግረውና እንዲያባረርህ አደርጋለሁ። ቺዲ ሳቀ። ያኮ እሱ ከመረጠሽ ነው። ንጉሲ ተናደደች። አንተ ከንቱ ደንቆሮ፣ የደንቆሮ ልጅ ውሻ ነህ። እሺ። የቺዲ ፈገግታ ጠፋ። ይህ ስድብ በጣም ጎዳው። ነገር ግን አጸፋ ከመስጠት ይልቅ ቀጥ ብሎ ቆመና በዝምታ ተመልክቷት እንዲህ አለ። እውነተኛ ማንነትሽን አሳይተሽኛል። ከዚያም ትቷት ሄደ።
ንጎዚ እንደፈላ ውሃ እየገነፈለች በቀስታ ወደ ህንጻው ገባችና የቺፍ አባፊያሞ ቢሮ ውስጥ ዘልቃ ገባች። ቺፍ ያንን ከንቱ የጥበቃ ሰራተኛ ማባረር አለቦት ብላ ጮኸች። ቺፍ አባፊያሚ ጭንቅላታቸውን ቀስ ብለው ከጠረጴዛው ላይ አነሱ። ተገርመው ነበር። ንጎዚ ተረጋጊ፣ ምንድነው ችግሩ? ንጎዚ መጮህ ጀመረች። ሰደበኝ፣ አዋረደኝ፣ እንዲሁም በኔና በወደፊት ባለቤቴ ላይ ሳቀብኝ። እንዲህ አለኝ፣ አንቺ ደንቆሮ ነሽ፣ እናትሽም ደንቆሮ ናት አለኝ። ቺፍ አባፊያሞ ደነገጡ። እኔን ደንቆሮ አለኝ አሏት። ንጎዚ ቃላቶቿ እየተደበላለቁባት ተንተባተበች። አይ ጌታዬ፣ እርሶን አይደለም። ሰደበኝ፣ አዋረደኝ፣ እንዲሁም በኔና በወደፊት ባለቤቴ ላይ ሳቀብኝ። ደንቆሮ፣ የደንቆሮ ልጅ ነው አለች። ቺፍ አባፊያሚ ደነገጡ። እኔ ደንቆሮ ነኝ አሏት። ንጎዚ ቃላቶቿ እየተደበላለቁባት እንደሆነ ስታውቅ ተንተባተበች። አይ ጌታዬ፣ እርሶን አይደለም፣ የሱን አባት ማለቴ ነው አለቻቸው። ጌታዬ፣ ልጁ በጣም በትዕቢት የተወጠረ ነው። ቺፍ አባፊያሚ ለጥቂት ጊዜ ዝም አሉ። ከዚያም ወደ እርሷ ተመልክተው በእርጋታ እንዲህ አሏት። ንጎዚ፣ አዝናለሁ፣ ግን ላባረረው አልችልም። ንጎዚ ቀጥ ብላ ቆመች። ጌታዬ፣ ምን ማለቶት ነው? ቺፍ አባፊያሚ እጆቻቸውን በጠረጴዛው ላይ አጣመሩ። አይገባሽም። ቺዲ በጣም ጥሩ ሰው አክባሪ እና ጨዋ ወጣት ነው። አንቺን ካናገረሽ ምናልባት ምክንያት ይኖረዋል። በደንብ አውቀዋለሁ። ንጎዚ በንዴት እየተቁነጠነጠች ነበር። ግን እኮ ሰድቦኛል፣ አሁንም ቢሆን አላባረረውም ሲሉ ቺፍ አባፊያሚው መለሱ። ንጎዚ ግን ግራ ተጋባች። የሚወዱት ሰራተኛ ስለሆነ ነው የሚከላከሉለት? ቺፍ አባፊያሚው ተነፈሱ። ለዚህ አይደለም፣ ራሴ አነጋግረዋለሁ፣ ግን በፍጹም አላባረረውም። ንጎዚ በከፍተኛ ድምፅ አናናቀችና ከቢሮው ወጣች። በኮሪደር ውስጥ ስትሄድ እያሰበች ነበር። ቺፍ አባፊያሚ ለአንድ ምስኪን የጥበቃ ሰራተኛ ለምን በዚያ ልክ ይከላከላሉ? ስለሱ ምን ነገር አይተው ነው? ይህ በእንዲህ እንዳለ በሩ ላይ ቺዲ በዝምታ ወደ ሰማይ እያየ ቆሞ ነበር። ልቡ በጣም ከብዶት ነበር። በንጎዚ ስድብ ሳይሆን እውነተኛ ማንነቷን ስላሳየችው። የማታውቀውን ሰው ሰደበች፣ ወላጆቹንም ረገመች። የአለቃው ልጅ መሆኔን ብታውቅስ? ራሱን በቀስታ ነቀነቀ። በዚያ ምሽት ውስጥ ቺፍ አባፊያሚ ጋዜጣ እያነበቡ ሳሎን ውስጥ ተቀምጠው ሳለ ቺዲ የጥበቃ ዩኒፎርሙን እንደለበሰ ገባ። ድካም ቢታይበትም ፊቱ ላይ ፈገግታ ነበር። እንኳን ደህና መጣህ ልጄ አሉት ቺፍ አባፊያሚ ጋዜጣውን ዝቅ አድርገው። ስራ እንዴት ነበር? ቺዲ ሶፋው ላይ ተዘረረና ሳቀ። ስራ በድራማ የተሞላ ነበር አባዬ። ቺፍ አባፊያሚ ወደሱ ተመልክተው በቀስታ እንዲህ አሉ። ቺዲ፣ በዚህ ጨዋታ ገና አልበቃህም? ቺዲ ሳቀ። አይ አባዬ፣ ገና እኮ አልጀመርኩትም። ቺፍ አባፊያሚ አይናቸውን ጠበብ አደረጉ። አልጀመርክም? ድራማውን እየተደሰትኩበት ነው አባዬ ሲል ቺዲ በሳቅ መለሰ። ልክ እንደ ነፃ ሲኒማ ነው። ፋንዲሻ እንኳን አያስፈልገኝም። አባቱም አብረውት ሳቁና ወደ ኋላቸው ተደገፉ። እንግዲያውስ የዛሬው ትርኢት እንዴት ነበር? ቺዲ ራሱን ነቀነቀ። ንጎዚ ሌላ ነገር ናት አባዬ። ያቺ ልጅ በጣም ባለጌ ናት። ዓለምን የገዛች ይመስል ነበር ስታወራ። ዛሬ አንተንና ሟች እናቴን እንደሰደበች ታውቃለህ? የቺፍ ኦቢያማ ፈገግታ ጠፋ። አዎ አውቃለሁ። የቺዲ አይኖች ፈጠጡ። ቀድሞውኑ ታውቃለህ? ቺፍ አባፊያሚ በቀስታ ራሱን ነቀነቀ። ወደ ቢሮዬ መታ በፊቴ ዋሸች። የወደፊት ባሏን ወላጆች እንደሰደብክ ነገረችኝ። አይገርምም? ቺዲ አሾፈ። ያቺ ልጅ እፍረት የላትም። ምስኪን ጥበቃ አለችኝ። ከንቱ እንደሆንኩና አንዴ ከተጋቡ በኋላ ለባሏ ነግራ እንደምታባረረኝ ዛተችብኝ። ቺፍ አባፊያሚ ራሳቸውን በቀስታ ነቀነቁ። የምትጮህበት ምስኪን ልጅ ልታገባው የምታልመው ሰው መሆኑን አታውቅም። ቺዲ መልሶ ሳቀ። አባዬ፣ ከሁሉ የከፋው ደግሞ ምን እንደሆነ ታውቃለህ? እንዲህ አለችኝ። ደንቆሮ፣ የደንቆሮ ልጅ ውሻ ነህ አለችኝ። ቺፍ አባፊያሚ ፊታቸውን አኮሳተሩ። ይሄንን ተናገረች አሉት። አዎ። ቺዲ ራሱን ባውንታ ነቀነቀ። በጣም ተቆጥታ ስለነበር ስድቡ ዝም ብሎ ካፏ ወጣ። ቺፍ አባፊያሚ በጥልቀት ተነፈሱ። ያቺ ልጅ ምንም ስርዓት የላትም። ለልጄ ልመርጣት በጣም ጥቂት ነበር የቀረኝ። ቺዲ ተገረመ። ይህንን እንድሰራ ስለፈቀድክልኝ በጣም ደስ ብሎኛል። በእውነት ይህ ነገር ብዙ ነገር እያስተማረኝ ነው። አሁን ሰዎች በእውነት ማን እንደሆኑ እያየሁ ነው። በፊቴ ዋሸች፣ አይኔን እያየች ዋሸችኝ። በጣም ክፉ ሴት ናት አለች ቺዲ። ሰዎችን ዝቅ አድርጋ ታያለች፣ በተለይም ደሃ የመሰሏትን ሰዎች። ቺፍ አባፊያሚ ግንባራቸውን አሻሽተው በጥልቀት ተነፈሱ። አዝናለሁ። በዚያን ቀን ሳነጋግራት ጨዋና ሰው አክባሪ ትመስል ነበር። አሁን ግን ትዕቢትና ክፋት በውስጧ ተደብቆ እንደነበር አየው። ራሳቸውን በሚያከብሩ ሰዎች መሃል ለመሆን አትመጥንም። ቺዲ እንዲህ አለ። ገና የምትመካበት ሰው እንኳን መሆኔን አታውቅ። ለባሏ ነግራ እንደምታባረረ ተናገረች። ቺፍ ሳቁ። አዎ፣ ቀድሞውኑ ከኔ ጋር በትዳር ተሳስራለች። አሁን ደግሞ ዛቿን ታዘንባለች። አባትና ልጅ አብረው ሳቁ። ቺፍ አባፊያሚ በኩራት ፈገግታ አዩት።
ብልነ ቺዲ፣ ይህ ፈተና እየሰራ ነው። ቢያንስ አሁን እውነተኛ ጸባዩን አወቅን። ቺዲ በአዎንታ ራሱን ነቀነቀ። ግን ጨዋታውን መቀጠል አለብኝ። ምን ያህል ርቀት እንደሚሄድ ማየት ፈልጋለሁ። እንዲሁም አዴዟን በቅርበት መከታተል ፈልጋለሁ። ያቺ ልጅ ጥሩ ልብ አላት፣ እኔም አይቻለሁ አሉ። ፈጽሞ አትጮህም፣ አትመካም እና ሰዎችን በደግነት ታስተናግዳለች። ስለሷ አንድ ደስ የሚል ነገር አለ ሲል ቺዲ ጨመረ። የጥበቃ ሰራተኛ እንደሆንኩ ብታስብም ታከብረኛለች። አንድ ቀን በጣም ሞቃታማ ቀን ነበርና ውሃ ሰጠኝ ጥሩ ስራ እየሰራው እንደሆነ ነገረችኝ። ቺፍ ኦባፌሚ ፈገግ አሉ። በቤቱ ሰላምን የምትሰጥ አይነት ሴት ናት። ለጥቂት ጊዜ ስም ብለው ሁለቱም ተቀመጡ። ቺፍ ኦባፌሚ ከዛም ተነሱ። እሺ ልጄ፣ መድረኩ ያንተ ነው። ድራማህን ቀጥል፣ ግን ጊዜው ሲደርስ ማንነትን እንደ ንጉስ ግለጽ እሺ? ቺዲ ፈገግ አለ። እሺ አባዬ። በሚቀጥለው ቀን ስራ ላይ በኦቢፋማ ግሩፕ ኦፍ ካምፓኒስ ውስጥ ያለው ሁኔታ ባልተለመደ መልኩ ተወጥሮ ነበር። በጠዋቱ 2 ሰዓት ሁሉም ሰው ደርሶ በጠረጴዛው ላይ ተቀምጦ ነበር። ነገር ግን ወሬዎች ይወሩ ነበር። ቀደም ብሎ ከሰው ኃይል ቢሮ መልእክት ወጥቶ ነበር። ሰራተኞች በሙሉ ከጠዋቱ 3 ሰዓት ላይ በስብሰባው አዳራሽ ተገኙ። ቺፍ ኦባፌሚ ጠቃሚ ማስታወቂያ አላቸው። ሰዎች ተያዩና መጠየቅ ጀመሩ። ሰው ሊባረር ነው? ሰው ሊሾም ነው? ወይስ በስተመጨረሻ ልጃቸውን ሊያስተዋውቁን ነው? ማንም መልሱን ንጎዚ እንኳን ከትላንትናው ድራማው በኋላ ጥቂት ተረጋግታ ጠረጴዛዋ ላይ ተቀምጣ ነበር። ለአንዷ ጓደኛዋ በሹክሹክታ እንዲህ አለች። ምናልባት ዛሬ የወደፊት ሚስት ተብዬ በይፋ የምትዋወቅበት ቀን ይሆናል። ጓደኛዋ ፈገግ አለች። እስቲ እናያለን። አዴዟ በበኩሏ ሳትረበሽ የሳምንታዊ ሪፖርቷን እየጻፈች ነበር። በጠዋቱ 3 ሰዓት ላይ መላው ሰራተኛ በትልቁና አየር ማቀዝቀዣ ባለው የስብሰባ አዳራሽ ውስጥ ተሰበሰበ። የስብሰባ ጠረጴዛው በወንበሮች ተከቧል። ሁሉም ፊት ለፊት ወዳለው ትንሽ መድረክ ትኩረት አድርጎ በዝምታ ተቀመጠ። ከጥቂት ደቂቃዎች በኋላ በሩ ተከፈተ። ቺፍ ኦባፌሚ የባህል ልብሳቸውን አግባዳ ለብሰው ቀይ ኮፍያቸውን አድርገው ነበር። ምርኩዛቸው በሴራሚኩ ላይ በቀስታ እየጮኸ ወደፊት መጡ። ሁሉም ሰው ቆሞ ሰላምታ ሰጠ። እንደምን አደሩ ጌታዬ። እጃቸውን በቀስታ አወዛወዙ። እንደምን አደራችሁ ልጆቼ፣ እባካችሁ ተቀመጡ። ንግግሩ ሲጀምር ክፍሉ ሁሉ ጸጥ አለ። ለዚህ ድርጅት ላሳያችሁት ታታሪነት፣ ታማኝነትና መሰጠት ሁላችሁንም ማመስገን ፈልጋለሁ ብለው ጀመሩ። ለ30 ዓመታት ይህን ድርጅት በላብ በስቃይ እና በጸሎት ገንብቻለሁ። ዛሬ በናይጄሪያ ካሉ ትልልቅ ድርጅቶች ውስጥ አንዱ። ለስላሳ ጭብጨባ ተሰማ። ቀጠሉና አሁን እኔ የምገለልበት ጊዜ ደርሷል አሉ። ክፍሉ በድንጋጤ ተሞላ። አንዳንዶች ሊገለሉ እያሉ አንሾካሾኩ። አዎ አሉ ቺፍ ኦባፌሚ በረጋ ፈገግታ። በይፋ ጡረታ ወጥቻለሁ። ከአሁን በኋላ ወደ ቢሮ አልመጣም። ጊዜን በቤት ውስጥ በማረፍና በለፋውበት ሀብት በመደሰት አሳልፋለሁ። ክፍሉ ዳግመኛ ጸጥ አለ። ግን ጌታዬ፣ አሁን በኃላፊነት የሚቆየው ማን ነው? ሲል አንዱ የክፍል ኃላፊ በጥንቃቄ ጠየቀ። ቺፍ ኦባፌሚ ጥሩ ጥያቄ ነው ልጄ። ሁላችሁም እንደምታውቁት በውጭ ሀገር ሕክምናን እያጠና ነው። በቅርቡ ተመርቆ ወደ ቤት ይመለሳል። ግን እስከዚያው ድረስ ሌላ ሰው በእኔ ስም የድርጅቱ ተወካይ ሆኖ ይቆያል። ሰዎች ግራ ተጋብተው ተያዩ። የንጎዚ ልብ ዘለለ። ምናልባት እኔ ነኝ። ምናልባት ስሜን ሊጠሩ ነው። ቺፍ ኦባፌሚ ክፍሉን በፈገግታ ቃኙ። አይዟችሁ አሉ። አሁን የሚረከበው ሰው ቀድሞውኑ ተመርጧል። በጊዜው ታውቁታላችሁ። ያ ሰው ካሰባችሁት በላይ የቀረበ ሊሆን ይችላል። ዝም አሉ። ንጎዚ በራስ መተማመን ስሜት እጇን አነሳች። ጌታዬ፣ ልጠይቁ ከቻልኩ ልጁ በመጨረሻ መቼ ነው የሚመጣው? ቺፍ ኦባፌሚ በቀስታ ፈገግ አሉ። በጣም በቅርቡ። ንጎዚ በኩራት ተመለከተች። ወደ ጓደኞቿም ዞር ብላ አያችሁ ጊዜው ደርሷል የሚል ፊት አሳየቻቸው። ነገር ግን አዴዟ አሁንም በእርጋታ እየሰማች ጸጥ ብላ ተቀምጣ ነበር። ማንንም ለማስደመም አልሞከረችም። ስለ ቺፍ ኦባፌሚ ልጅ እንኳን አላሰበችም። የምታውቀው ነገር ቢኖር ስራ እንዳለባት ብቻ ነው። ቺፍ ኦባፌሚ እጃቸውን አነሱ። ይህ ስብሰባ አሁን አብቅቷል። ወደ ስራችሁ ተመለሱ። ግን ሁላችሁም ጠንክራችሁ እንድትሰሩና እርስ በርሳችሁ እንድትከባበሩ ፈልጋለሁ። ይህ ድርጅት በትዕቢትና በስልጣን ሳይሆን በስነ ስርዓትና በትህትና ነው የሚመራው። ሰዎች ሊወጡ ሲነሱ ንጎዚ ለጓደኛዋ እንዲህ ብላ አንሾካሾከች። ተመልከቺ፣ በቅርቡም በቤት ሆናለሁ። እነዚህ ሰዎች ሁሉ ይሰግዱልኛል። ነገር ግን የጥበቃ ቡድኑ አካል ሆኖ በሩ ላይ ቆሞ የነበረው ቺዲ እያንዳንዱን ቃል ሰምቶ ነበር። ምንም ስሜት ሳያይ ሁሉም እንዲወጣ በሩን ይዞ ቆመ። አዴዟ ስታልፍ በአክብሮት ፈገግ አለች። አመሰግናለሁ። ምንም አይደለም መቤት አለች ቺዲ በቀስታ። ነገር ግን ንጎዚ ስታልፍ ጸጉሯን አራግፋ ምንም እንደሌለው ሰው አድርጋ አለፈችው። ቺዲ ለራሱ ፈገግ አለ። ድራማው ገና መጀመሩ ነው።
በሚቀጥለው ቀን ሁሉም በተለመደው ስራው ላይ እያለ አንዲት ጥቁር ቪአይፒ ኤስዩቪ መኪና ወደ ግቢው ገብታ ለየት ባለ ቦታ ላይ ቆመች። ሁለት የጥበቃ ሰራተኞች በሩን ለመክፈት ተቻኮሉ። አንድ ረጅም መልከ መልካም ሰው ወጣ። ንጹህና የተተኮሰ ሸሚዝ፣ ጥቁር ሱሪና የሚያብረቀርቅ ጫማ አድርጓል። ፊቱ ለስላሳ፣ ድምጹም የረጋ ነው። በራስ መተማመን ስሜትና በክብር ይራመዳል። በመቀበያ ጠረጴዛው ላይ የነበሩት ሰራተኞች ተገርመው አዩት። እንደምን አደራችሁ አለ ሞቅ ባለ ፈገግታ። ሰራተኞቹን ለማየት ነው የመጣሁት። በስብሰባ አዳራሽ እንድገኝ ተነግሮኝ ነበር። ወዲያው መልእክት መጥቶ ነበር። ሰራተኞች በሙሉ በስብሰባ አዳራሽ ውስጥ ተገኙ። አዲሱ ተወካይ ደርሷል። ሁሉም በጉጉትና በደስታ ተቻኮለ። መልከ መልካሙ ሰው በቀስታ ወደ ክፍሉ ገብቶ ፊት ለፊት ቆመ። ንግግር እስኪጀምር ድረስ ክፍሉ ጸጥ አለ። እንደምን አደራችሁ ሁላችሁም ብሎ ጀመረ። ስሜ አቶ ቱንዴ ይባላል። ቺፍ ኦፍ ባፋሚ በሌሉበት እነሱን እንድወክል ተጠይቄያለሁ። ከእያንዳንዱ ክፍል ጋር በቅርበት እሰራለሁ። ቺፍ ሲመለሱ ድርጅቱ በጥሩ ሁኔታ መቀጠሉን አረጋግጣለሁ። ሰራተኞቹ በቀስታ አጨበጨቡ። በቡድን ስራ በአክብሮትና በሰላም አምናለሁ ሲል አቶ ቱንዴ ጨመረ። ስለዚህ አብረን እንስራና ይህንን ድርጅት ይበልጥ ታላቅ እናድርገው። ከአጭር ትውውቅ በኋላ ፈገግ ብሎ ወጣ። እንደወጣ ንጎዚ ወደ ጓደኛዋ ዞራ በደስታ እንዲህ አለች፣ ኦ ይህንን ሰውዬ እዩ፣ እንዴት ያምራል። ጓደኛዋ ሳቀች። ንጎዚ የቺፍ ኦፍ ባፋሚ ልጅ እየጠበቅሽ አይደል እንዴ? ሐሳብሽን ቀየርሽ እንዴ? አለቻት። ንጎዚ ጸጉሯን ወደ ኋላ እየበተነች አይኗን አሽከረከረች። ሁለት ማግኘት አልችልም ያለው ማን ነው? ልጁ እስኪመጣ ድረስ በአቶ ቱንዴ ይቆያለሁ። ሁለቱም ሳቁ። ነገር ግን የሰማቿቸው አዴዟ ክፍሉን ለቃ ወጣች። ለራሷ እንዲህ አለች፣ አንዳንድ ሰዎች ፈጽሞ ሊቀየሩ አይችሉም። ይህ በእንዲህ እንዳለ ቺዲ ከክፍሉ ጀርባ ሆኖ የሚሆነውን ነገር ይታዘብ ነበር። አቶ ቱንዴ ሲገባ የንጎዚ አይኖች እንደ ባትሪ ሲበሩ አይቶ ፈገግ አለ። አሁን ደግሞ አቶ ቱንዴ ልትከተል ነው ሲል ቺዲ ለራሱ ተናገረ። ይህች ልጅ እንደ ንፋስ ነው የምትነዳው። ሁሉም ወደ ስራው ሲመለስ ንጎዚ አእምሯ ውስጥ እቅድ ነበራት። አቶ ቱንዴን የማናገርበት መንገድ መፈለግ አለብኝ። እውነተኛውን ልጅ ካላገኘሁት ይህኛው ልክ እንደርሱ ቆንጆና ምናልባትም ሀብታም ነው። በዚያው ምሽት ከስራ በኋላ የድርጅቱ ግቢ ጸጥ ብሎ ነበር። አብዛኛው ሰራተኛ ወደ ቤቱ ሄዷል። ቺዲ የጥበቃ መዝገቡን እንደሚያይ ሆኖ በሩ ላይ ቆሞ ነበር። ነገር ግን ልቡ በፍጥነት ይመታ ነበር። ለቀናት አዴዟን በዝምታ ሲታዘባት ቆይቷል። ደግነቷ፣ ፈገግታዋ፣ የረጋ መንፈሷ ልቡ ውስጥ አንድ ትልቅ ነገር ነክቷል። ዛሬ ልነግራት ይገባል ብሎ አሰበ። ካሁን በኋላ መደበቅ አልችልም። ልክ በዚያን ጊዜ ወደ ቤት ለመሄድ ከህንጻው ስትወጣ አያት። ድፍረቱን ሰበሰበና በቀስታ ጠራት። አዴዟ ዞር አለችና ፈገግ አለች። አቤት። ቺዲ ጭንቅላቱን ላለማሳየት እየሞከረ ቀረበ። ለጥቂት ደቂቃዎች ላናግርሽ እችላለሁ? አዴዟ ቆመችና በእሽታ ራሷን ነቀነቀች። ጸጥ ወዳለው ጥግ ሄዱ። ቺዲ አይኖቿን አየና በመጨረሻ ተናገረ። ይህንን እንዴት እንደምነግርሽ አላውቅም ብሎ ጀመረ። ግን የግድ ነው አዴዟ፣ በእውነት ወድጄሻለሁ፣ እንዲያውም አፍቅሬሻለሁ። ምስኪን የጥበቃ ሰራተኛ መሆኔን አውቃለሁ። ብዙ ነገርም ላይኖረኝ ይችላል፣ ግን ልቤ እውነተኛ ነው። እባክሽን የፍቅር ጓደኛዬ ትሆኛለሽ? አዴዟ አይኖቿን አፍጥጣ ዝም ብላ አየችው። የቺዲ ልብ ልክ እንደ ከበሮ ይመታ ነበር። ነገር ግን አንድ አስገራሚ ነገር ተፈጠረ። አዴዟ ፈገግ አለች። እኔም እወድሃለሁ ቺዲ አለች በቀስታ። ቺዲ በጣም ደነገጠ። እውነትሽን ነው? አዎ። ራሷን ነቀነቀች። ከመጀመሪያው ቀን ጀምሮ እንዳየው ወደድኩ። ነገር ግን መጀመሪያ ካንተ እስኪመጣ እየጠበቅኩ ነበር። ወንዶች ናቸው ቀድሞ አፈቅርሻለሁ ማለት ያለባቸው። ቺዲ በደስታ ፈገግ አለ። በእውነት ይህንን ሁሉ ጊዜ እየጠበቅሽኝ ነበር? አዎ። አዴዟ በሀፍረት ሳቀች። ቢሮዬ ሆኜ በመስኮት አይ ነበር። በሩ ላይ የምትቆምበትን መንገድ እወደው ነበር። ሁሉ ጊዜ ቁም ነገረኛና ሰው አክባሪ ነህ። ቺዲ ሳቀ። እኔ ደግሞ ጊዜን በከንቱ እያጠፋው መስሎኝ ነበር። ነገር ግን አዴዟ ጨመረች፣ አንድ ችግር አለ። ቺዲም ተነፈሰ። አሁን የምትዩን አውቃለሁ። ስለ ቺፍ ኦፍ ባፋሚ ልጅ ነው። ፍቅረኛ ማጆች መሆናችንን ካወቀ ላይወደው ይችላል። እናም ከስራ ያባረረናል። አዴዟ አይኖቹን አይታ በድፍረት እንዲህ አለች። ግድ አይሰጠኝም። ቺዲ አይኑን ባለማመን ተመለከታት። ግድ አይሰጥሽም? አሁን አለች። በፍቅር ምክንያት ስራችንን ብናጣ ሌላ ቦታ ሄደን ስራ እናገኛለን። ግን እውነተኛ ፍቅርን ማግኘት እኮ ቀላል አይደለም። ይህንን ማጣት አልፈልግም። የቺዲ ልብ ቀለጠ። አዴዟም ቀለጠች። እንደሌሎቹ ወንዶች አይደለህም። ረጋ ያልክ፣ ሰው አክባሪ፣ እናም ትሁት ነህ። ደህንነት እንዲሰማኝ ታደርገኛለህ። እኔ ደግሞ የምፈልገው ያንን ነው። ቺዲ ተጠግቶ እጆቿን በቀስታ ያዛት። ስለተቀበልሽኝ አመሰግናለሁ አዴዟ። አሁን ምን ያህል ደስተኛ እንደሆንኩ አታውቂም። አዴዟ ፈገግ አለች። ግን አንድ ነገር። ምንድን ነው? የግንኙነታችን በሚስጥር ይቆይ፣ ቢያንስ ለአሁን አለች። ቢሮ በወሬኞች የተሞላ ነው።
በተለይ ያቺ ንጉዚ ካወቀች ሁሉንም ነገር ታበላሻለች። ቺዲ ሳቀ። ልክ ነሽ፣ በሚስጥር እናቆየው። አዲዟ ለማንም እንደማትናገር ቃል ግባልኝ አለችው። ቃል ገባለሁ አለ ቺዲም። በእኔና ባንቺ መካከል ብቻ ይሆናል። ሁለቱም ሳቁና በቀስታ ወደ በሩ ሄዱ። አዲዟ ዞር ብላ ደጋግማ አየችው። እንግዲህ በይፋ ፍቅረኛ ማቾች ሆነናል ማለት ነው? ቺዲ ፈገግ አለ። አዎ ሆነናል፣ እመኚኝ፣ ይህ ገና መጀመሪያ ነው። አዲዟም ፈገግ አለች። ተዘጋጅቻለሁ ስትሄድ ቺዲ $1 ሚሊዮን እንዳሸነፈ ሰው ፈገግ ብሎ ቆመ። እሺ አለችኝ፣ የእውነት እሺ አለችኝ። ከ2 ሳምንታት በኋላ በኦቢፋሚ ግሩፕ ኦፍ ካምፓኒስ ውስጥ ነገሮች ተቀይረው ነበር፣ ግን ማንም በግልጽ አያወራም። አዲዟና ቺዲ አሁን በድብቅ ፍቅር ውስጥ ነበሩ። አዲዟ በጥበቃው በኩል ባለፈች ቁጥር የቺዲ ፊት ይበራል። በሚስጥር ፈገግታ ይለዋወጣሉ። አጫጭር ማስታወሻችንም ይሰጣጣሉ። በጣም ጥንቃቄ ያደርጋሉ። ቺዲ በዓለም ላይ ካሉ ሰዎች ሁሉ ደስተኛ የሆነ ያህል ተሰማው። ነገር ግን እውነተኛ ፍቅር በሚስጥር እያደገ እያለ ሌላ ጨለማ ነገር ደግሞ እየሆነ ነበር። የቺፍ ኦባፊሚን ልጅ ትጠብቅ የነበረችው ንጉዚ አሁን ከአዲሱ ተወካይ ከአቶ ቱንዴ ጋር ጥልቅ ግንኙነት ውስጥ ገብታለች። በምስጋና ጀመረች። አቶ ቱንዴ ጫማህ በጣም ያምራል ትላለች በሐሰተኛ ፈገግታ። አመሰግናለሁ ንጉዚ ይላታል በአክብሮት። ከዚያም ጧት ቡና ማምጣት ጀመረች። ብዙም ሳይቆይ በየሰዓቱ ቢሮ እየገባች የሚፈልገው ነገር ካለ መጠየቅ ጀመረች። አቶ ቱንዴም አልከለከላትም። በዚያ ምሽት ንጉዚ ለጓደኛዋ በኩራት ነገረቻት። ከቱንዴ ጋር ሚስጥራዊ ግንኙነት ጀመርን። የጓደኛዋ አፍ ተከፈተ። ምን ማለትሽ ነው? ስለ ቺፍ ኦባፊሚ ልጅስ? ንጉዚ አይኖቿን አሽከረከረች። ተይው እባክሽ፣ እሱን ገና አላየሁትም። ምን እንደሚመስል እንኳን አላውቅም። በእጅ ያለው ቱንዴ ቆንጆ ብልህና ሀብታም ነው። በኋላ የቺፍን ልጅ ካገኙት ሁለቱንም አንድ ላይ ይይዛቸዋል። ንጉዚ ይህ መጥፎ ነገር ነው አለቻት ጓደኛዋ። ማን ግድ ይሰጧል? ምንም ችግር የለውም አለች ንጉዚ። ማወቅ ያለብሽ ወደ ሀብት መግባት እንዳለብኝ ብቻ ነው። በዚህ ህይወት ለመሰቀየት እኔ በጣም ቆንጆ ነኝ። ንጉዚ ያላወቀችው ነገር አቶ ቱንዴ ደንቆሯ መሆኑን ነው። እሱም በቅርበት ይከታተላት ነበር። በፍጹም አላመናትም ነበር። ነገር ግን አብሯት ይጫወት ነበር። ምክንያቱም በቀጥታ ለቺፍ ኦባፊሚና ለቺዲ ስለሚሰራ ነው። ንጉዚ መጠርጠር ጀመረች። አዲዟ በበሩ ባለፈች ቁጥር እንዴት ቺዲን እንደምታየው ተመለከተች። ለምን ለዚያ ጥበቃ ሰራተኛ ሁሉ ጊዜ ፈገግ ትላለች ብላ አሰበች። በመካከላቸው የሆነ ነገር አለ እንዴ? በዚያ ምሽት ለጽዳት ሰራተኛ ጓደኛዋ እንዲህ አለቻት። ያንን የጥበቃ ሰራተኛ እንድትከታተዩ ፈልጋለሁ። የሆነ ነገር አለና ማወቅ አለብኝ። ግን እመቤት ቢይዘኝስ? ሰራተኛዋ በፍርሃት ጠየቀች። ፈሪ አትሁኚ። ገንዘብ ትፈልጊያለሽ ወይስ አትፈልጊም? እፈልጋለሁ። እሱማ እንግዲያው ተከታታዩና የሚያደርገውን ሁሉ ንገረኝ። ሰራተኛዋ ተስማማች። ትክክለኛውን ጊዜ ጠበቀች። አንድ ምሽት ከስራ በኋላ አብዛኛው ሰው ሲሄድ ቺዲን ሳያያት ተከተለችው። ከበስተጀርባ ባለው ግንብ ከኋላ ተደበቀች። ያኔ ነው ያየችው። ቺዲና ዴዟ ተቀራርበው በቀስታ እያወሩ ነበር። ከዚያም ተሳሳሙ። ሰራተኛዋ ደነገጠች። አፏን ይዛ ሮጠችና ወጣች። በሚቀጥለው ቀን ጧት ንጉዚ ትጠብቃት ነበር። አለቻት ንጉዚ። አንድ ትልቅ ነገር አየሁ። ንጉዚ ጠቃለች። ተናገሪ፣ ምንድነው? ያ የጥበቃ ሰራተኛ ትላንት ከህንጻው ጀርባ አዲዟን ሲስማት አየሁ። ንጉዚ ከመቀመጫዋ ተነሳች። ምን አየሻቸው? እርግጠኛ ነሽ አይተሻቸዋል? አዎ አለች ሰራተኛዋ። በገዛ አይኖች አይቻቸዋለሁ። ፍቅረኛ ማቾች ናቸው። የንጉዚ ፊት በንዴት ቀላ። አውቄ ነበር። ያቺ ከንቱ ልጅ የዋ መስላት ትታይ ነበር። እሱ ደግሞ ብልህ የሆነ ይመስሏል። እመቤት ለቺፍ ኦባፊሚ መናገር አለብሽ። አዲዟ መባረር አለባት። ያም የጥበቃ ሰራተኛ ይባረራል። ሁለቱንም አልወዳቸውም። ንጉዚ ክፍል ውስጥ እየተመላለሰች አሁን እነግራቸዋለሁ። እንዲያውም ዛሬ በቀጥታ ወደ ቺፍ ቤት እሄዳለሁ። ሁሉንም እነግራቸዋለሁ። ወደ ሰራተኛዋ ዙራ ያየሽውን ለማንም እንዳትናገሪ አለቻት። አልናገርም እመቤት፣ ምንም አልናገርም። ንጉዚ በክፋት ፈገግታ ፈገግ አለች። ጥሩ፣ በቅርቡ ሁሉም ነገር ይስተካከላል። በዚያው ቀን ውስጥ አዲዟ ፋይሎቿን እያስተካከለች ሳለ በሩን በኃይል ዘጋችና ጣቷን ወደ አዲዟ ቀሰረች። በመጨረሻም ያዝኩሽ ብላ ጮኸች። አዲዟ በእርጋታ ቀን አለች። ደግሞ ምንድነው ንጉዚ? ንጉዚ ሳቀችና እጇን አጣመረች። ሚስጥርሽን አውቄያለሁ። ከዚህ ከምስኪኑ የጥበቃ ሰራተኛ ጋር ፍቅረኛ ማቾች መሆናችሁን አውቄያለሁ። ለመካድ እንዳትሞክሪ። ከህንጻው ጀርባ ስትሳሳሙ አይቻችኋለሁ። አዲዟ ቅንድቧን አነሳች እና የንጉዚ አይኖች ፈጠጡ። እናማ ለቺፍ ኦባፊሚ ሁሉንም እነግራቸዋለሁ። አንቺም ትባረሪያለሽ። ያ ከንቱ ፍቅረኛሽም እንደ ውሻ ከበሩ ይወረወራል። አዲዟ እስክሪብቷን አስቀመጠችና ተነሳች። ንጉዚ እኔ አንቺን አልፈራሽም። እንዲያውም አፍሽን ከከፈትሽ
ለቺፍ ኦባፌሚ ብትናገሪም እኔም እናገራለሁ። ንጉዚ ትንሽ ወደ ኋላ ፈገፈገች። ምን ማለትሽ ነው? ከአቶ ቱንዴ ጋር ስላለሽ ሚስጥራዊ ግንኙነት አውቃለሁ አለች አዴዟ በድፍረት። ወደ ቢሮ ገብተሽ በሩን ስትዘጊ አይቼሻለሁ። ማንም አያየኝም ብለሽ ማታ ማታ ከቤቱ እንደምትወጪም አውቃለሁ። የንጉዚ አፍ ተከፈተ። አዴዟ ቀጠለች። ስለዚህ ሂጂና ተናገሪ፣ እኔም እናገራለሁ። ቺፍ ኦባፌሚ ማንን መጀመሪያ እንደሚያባረረው እናያለን። ንጉዚ ጸጥ አለች። ምንም አታመጭም። አንቺ በጣም ምስኪን ነሽ። የቺፍን ልጅ ሳገባ ደግሞ አሳይሻለሁ። አንቺና ያ ደሃ ፍቅረኛሽ ትጠፋላችሁ። አበቃ። አዴዟ ሳቀች። አንቺና ገና ያልሆነው ጋብቻሽ ጭንቅላትሽ ውስጥ ብቻ ነው ያለው። የንጉዚ ድምጽ ከፍ አለ። እሺ ያንቺስ ፍቅረኛ የበር ጥበቃ ዘበኛ እኮ ነው። መጀመሪያ ራስሽን ተመልከቺ። ብልህ ነኝ ብለሽ ታስቢያለሽ አይደለ? ይሄ ነገር ደግሞ ዋጋ ያስከፍልሻል። አዴዟ ቆማ እጆቿን አጣመረች። ከዚያም እንዲህ አለች። አንድ ነገር ልንገርሽ ንጉዚ፣ ሁለት አጥንት የሚያሳድድ ውሻ ሁለቱንም ያጣል። አንቺ ቱንዴንና የቺፍን ልጅ ታሳድጃለሽ። አንድ ቀን ሁለቱንም አጥተሽ ባዶ እጅሽን ትቀሪያለሽ። የንጉዚ አፍ በንዴት ተንቀጠቀጠ። አዴዟ ጠጋለች። በቺድ የማፈር ይመስልሻል? ያ ሰው ካንቺ የሐሰት ሀብታም ወንዶች በላይ ጭንቅላት አለው። ለቺፍ ልጅ ግድ የለኝም። ይህንን ለማረጋገጥ ስልኳን አወጣች። ወደ አንድ ቁጥር ደወለችና ድምጽ ማጉያውን ከፈተችው። ሄሎ ጌታዬ፣ እንደምን ዋሉ አለች አዴዜ በአክብሮት። የቺፍ ኦባፌሚ ድምጽ ተሰማ። አዴዟ እንደምን ነሽ? ደህና ነኝ ጌታዬ። እባክዎን የደወልኩሎት በልጁ ላይ ፍላጎት እንደሌለኝ በአክብሮት ለመናገር ነው። ሌላ የምወደው ሰው አግኝቻለሁ። ለሁለት ሰከንዶች ዝምታ ሆነ። ከዚያም ቺፍ ኦባፌሚ መለሱ። ምንም ችግር የለም ልጄ፣ ስለ እውነተኛነትሽ አመሰግናለሁ። በዚህ ቅዳሜና እሁድ ቤቴ እንድትመጪ ፈልጋለሁ። አዴዟ ፈገግ አለች። ስለተረዱኝ አመሰግናለሁ ጌታዬ፣ እመጣለሁ። ጥሪው አበቃ። ንጉዚ በድንጋጤ ቆማ ነበር። ደወልሽላችሁ? አደረግሽው? አዴዟ ራሷን ባውንታ ነቀነቀች። አሁን እኔ እንዳንቺ አይነት ሴት አይደለሁም። ልክ በዚያን ጊዜ የንጉዚ ስልክ ጠራ። የቺፍ ኦባፌሚ ስም ነበር። በፍጥነት መለሰች። ሄሎ ጌታዬ፣ ንጉዚ አንቺን በዚህ ቅዳሜና እሁድ እቤቴ እንድትመጪ ፈልጋለሁ አሏት። ንጉዚ ልትዘል ምንም አልቀራትም። እሺ ጌታዬ፣ አመሰግናለሁ፣ እመጣለሁ። ስልኩን ዘጋችና በቆመችበት ጨፈረች። የስ በመጨረሻም የቺፍ ልጅ ተመለሰ። የወደፊት ባሌ መጣ። አንቺና ያኔ የጥበቃ ፍቅረኛሽን የማጠፋበት ጊዜ ደረሰ። አዴዟ ሳቀችና እንዲህ አለች። ወደ ራስሽ ውርደት እየተጠራሽ እንደሆነ አላወቅሽም። አዴዟ በዚህ ጊዜ አልተበገረችም። አንድ የመጨረሻ ነገር ልንገርሽ። ካዳኙ በላይ ብልህ ነኝ የሚል ዝንጀሮ መጨረሻው ወጥመድ ውስጥ መግባት ነው። ሂጂና ጻፊው። ንጉዚ በንዴትና በውርደት እየተንቀጠቀጠች ቆመች። የውጊያው መስመር ተቀምጧል። ግን በዚህ ቅዳሜና እሁድ አንዷ ብቻ ራሷን ቀና አድርጋ ከዛ ቤት ትወጣለች። ቅዳሜ ጧት በቺፍ ኦባፌሚ መኖሪያ ቤት በትልቁ ሳሎን ውስጥ ቺፍ ኦባፌሚ አግባዳቸውንና ቀይ ኮፍያቸውን አድርገው ተቀምጠዋል። ትኩስ ጭማቂ ከጎናቸው አለ። ዘና ያሉ ይመስላሉ፣ ግን በጉጉት ላይ ናቸው። ከጎናቸው ብቸኛው ልጃቸው ቺዲ ተቀምጧል። ግን ዛሬ የጥበቃ ዩኒፎርሙን አልለበሰም። በጣም የሚያማምሩ ልብሶችን አድርጓል። ልክ እንደ ባለጸጋ ጨዋ ወጣት። አባቱን ፈገግ ብሎ አያቸው። ዛሬ ቀኑ ነው አባዬ። ቺፍ ኦባፌሚ በኩራት ተመለከቱት። አዎ ልጄ፣ ዛሬ እውነት ራሷ ትናገራለች። ከጥቂት ደቂቃዎች በኋላ በሩ ተከፈተና አዴዟ ደረሰች። ቀላል ግን የሚያምር ቀሚስ ለብሳለች። ተፈጥሯዊ ውበቷ ያለ ብዙ ሜካፕ ያበራል። ሰላምን ተሸክማ በቀስታ ገባች። ሰራተኛዋ በሩን ከፍታ ወደ ሳሎን መራቻት። እንደምን ዋሉ ጌታዬ? በአክብሮት ሰላምታ ሰጠች። ቺፍ ኦባፌሚ ተነስተው ሞቅ ባለ ሁኔታ አቀፏት። አዴዟ ልጄ፣ እንኳን ደህና መጣሽ። ቺዲም ፈገግ ብሎ ተነሳ። መጣሽ? አዴዟ አይኖቿ በድንጋጤ ፈጠጡ። ቺዲ ውድ ልብሱንና ንጹህ አቋሙን አየችው። የምታውቀው የጥበቃ ሰራተኛ አይመስልም። ምንድነው እየሆነ ያለው ብላ ግራ በመጋባት ጠየቀች። ቺፍ ኦባፌሚ ፈገግ አሉ። አዴዟ ልጄን ተዋወቂው፣ ዶክተር ቺዲ ኦባፌሚ። አሁን ትሁት የጥበቃ ሰራተኛ አድርገሽ የምታውቂው ያው ሰው ነው። አዴዟ አፏን በድንጋጤ ይዛ ቀረች። ይህ ሁሉ ጊዜ የቺፍ ልጅ ነበርክ ማለት ነው? ቺዲ ጠጋ አለና እጆቿን ያዘ። አዎ፣ ያለ ገንዘብ በእውነት ማን እንደሚወደኝ ማወቅ ነበረብኝ። እና አዴዟ አንቺ ማንነቴን ወደድሽልኝ። የአዴዟ አይኖች በእንባ ተሞሉ፣ ግን የደስታ እንባ ነበር። ምን እንደምል አላውቅም አለች በቀስታ። ልቤን በመከተሌ ደስ ብሎኛል። ቺፍ ኦባፌሚ በኩራት ፈገግ አሉ። ፈተናውን አልፈሻል ልጄ። በድንገት የጫማ ድምጽ በኮሪደሩ ተሰማ። የፊት ለፊቱ በር በኃይል ተከፈተና ንጉዚ ገባች። ትዕቢቷ ላይ የሚጣበቅ ቀይ ቀሚስ ለብሳለች። የወርቅ ጉትቿን ትከሻዋን ሊነካ ደርሷል። ፊቷ በብሩሽ የተሳለ ነው የሚመስለው። ወገቧን እያወዛወዘች ልክ እንደ ንግስት ገባች። እንደምን ዋሉ ጌታዬ አለች በሚለሰልስ ድምጽ። ቺፍ ኦባፌሚ አስገዳጅ ፈገግታ አሳዩ።
እንኳን ደህና መጣሽ ንጎዚ፣ እባክሽን ተቀመጪ። ንጎዚ ቤቱ ቀድሞውኑ የሷ የሆነ ይመስል እግሯን አጣምራ ተቀመጠች። ክፍሉን በአይኗ ቃኘች። ያኔ ቺዲን አየችው። ደነገጠች። ፈገግታዋ ወደ ኩርፊያ ተቀየረ። የቆሻሻ የጥበቃ ሰራተኛ እዚህ ምን ይሰራል ብላ ጮኸች፣ ጧቷን ወደ ቺዲ እየቀሰረች። እነዚህን ልብሶች ማን ሰጠው? ቀልድ ነው እንዴ? ቺዲ በእርጋታ አያትና ፈገግ አለ። አንቺን በማየቴ ደስ ብሎኛል ንጎዚ። ተነሳችና ወደ ቺፍ ኦባፋሚ ዞረች። ጌታዬ፣ እዚህ ምን እየሆነ ነው? ለምን ይሄ የበር ጥበቃ እዚህ ቤት ውስጥ እንደ ትልቅ ሰው ይቀመጣል? ቺፍ ኦባፋሚ ምንም ሳይናገሩ ፈገግ አሉ። ንጎዚ ወደ ቺዲ ዞረች። ለምን እንዲለበስክ? እነዚህ ሁሉን ልብሶች ማን ሰጠህ? ቺፍን አስደምሜ የተሻለ ስራ አገኛለሁ እንዳትል ብቻ። አዴዟ እጆቿን አጣምራ ፈገግ አለች። ድራማው ጣፋጭ ነበር። ንጎዚ አናናቀችና ዳግም ቺፍን ተመለከተቻቸው። ጌታዬ፣ እኔ የመጣሁት በመጨረሻ ልጆን ለማግኘት ነው። ሚስት ለመሆን ተዘጋጅቻለሁ። እባክዎ ይህን ጥበቃ እንዲወጣ ይንገሩት። ቦታውን እኮ አሸተተው። ቺዲ ተነሳ። የቺፍ ኦባፋሚን ልጅ ማግኘት ትፈልጊያለሽ ሲል ጠየቀ። ንጎዚ ራሷን በአዎንታ ነቀነቀች። አሁን ለዚያ ነው የመጣሁት። ቺዲ ወደፊት አንድ እርምጃ ተራመደ። እንግዲያውስ ራሴን ላስተዋውቅሽ። እኔ ዶክተር ቺዲ ኦባፋሚ የቺፍ ኦባፋሚ ብቸኛ ልጅ ነኝ። ያ የሰደብሽው ዝቅ አድርገሽ ያየሽውና ያሾፍሽበት ሰው እኔው ነኝ። የንጎዚ ቦርሳ ከእጇ ላይ ወደቀ። ወደ ኋላ ፈገፈገች። አፏ ተከፈተ። ምን? እንዴት? እኮ አንተ! በፍጹም የማይሆን ነገር ነው። በጣም ይሰለቻል አለች አዴዟ በፈገግታ። አሁን ቆሻሻ ያልሽው ሰው እውነተኛ ፊቱን አየሽው አይደል? ንጎዚ ወደ ቺፍ ኦባፋሚ ዞረች። ጌታዬ፣ እባክዎን እየዋሸ ነው ይበሉኝ። ቺፍ ኦባፋሚ ቆሙ። አልዋሸም፣ ልጄ ነው። ንጎዚ፣ ፈተናውን ወድቀሻል። የንጎዚ አይኖች በፍርሃት ተሞሉ። እባክዎን አላወኩም ነበር። ባውቅ ኖሮ ችግሩ እሱ ነው ሲል ቺዲ አቋረጣት። ሰዎች ገንዘብ እንዳላቸው ስታውቂ ብቻ ነው የምታከብሪያቸው። ለልብ ደንታ የለሽም። ለኪስ ብቻ ነው ግድ የሚሰጥሽ። ቺፍ ኦባፋሚ ጨመሩ። ልጄን ሰድበሻል፣ በፊቴ ዋሽተሻል። እንዲሁም ስለሟች ባለቤቴ መጥፎ ነገር ስትናገሪ ነበር። የዚህ ቤተሰብ አካል ለመሆን አትመጥኝም። ንጎዚ በጉልበቷ ተንበረከከች። እባክዎን ጌታዬ ይቅር ይበሉኝ። ተስፋ ቆርጬ ነበር። ማንም መስሎኝ ነበር። ቺዲ አዴዟን አያትና ፈገግ አለ። እሷ ግን ምንም መስዬ ሳለው ወደደችኝ። አሁን ደግሞ ሁሉንም ነገር አግኝታለች። ንጎዚ እያለቀሰች ተጠጋች። እባክህ ቺዲ፣ እባክህን ቺዲ አንድ እድል ስጠኝ። አይ አለ ቺዲ በቁርጠኝነት። የጨዋታሽ ማብቂያ እዚህ ጋር ነው። ቺፍ ኦባፋሚ ጥበቃ ጠሩ። ወደ በሩ አስወጧት። ጥበቃው ይዟት ሲወጣ ንጎዚ ዞር ብላ ጮኸች። አዴዟ፣ አንቺ መተተኛ ቀማሽኝ አይደል? ምን እንዳስነካሽው እናያለን። አዴዟ በቀስታ ሳቀች። አይ ንጎዚ፣ ራስሽ ነሽ እኮ ያጣሽው። ያለ አቅጣጫ የሚበር ሰነፍ ወፍ መጨረሻው አዳኝ እጅ ላይ መውደቅ ነው። በጣም ከፍ ብለሽ በረርሽ፣ አሁን ደግሞ ወደቅሽ። ንጎዚ ተሸንፋና ተሰባብራ ከቤቱ ወጣች። ቤት ውስጥ ሰላም ተመለሰ። ቺፍ ኦባፋሚ ወደ አዴዟ ዞረው ፈገግ አሉ። ልጄ፣ ወደ ቤተሰባችን እንኳን ደህና መጣሽ። ቺዲ እጆቿን አጥብቆ ያዘ። ለዘላለም የመረጥኩት አንቺን ነው። ከአንድ ሳምንት በኋላ የቺፍ ኦባፋሚ ግቢ በብርሃን በሙዚቃና በአበቦች ተሞላ። ጓደኞች፣ ሰራተኞችና ቤተሰብ ሁሉ ተሰባሰበ። ገና ሰርግ አልነበረም። ቺዲ የታገቢኛለሽ ወይ ጥያቄን ለአዴዟ የሚያቀርብበት ቀን ነበር። አዴዟ ፍጹም አላወቀችም። ለትንሽ ግብዣ የመጣች መስሏት ነበር። ነገር ግን ወደ አትክልት ስፍራው ስትገባ ሁሉም ሰው ቆሞ አየች። መብራቱ ደበዘዘና ለስላሳ ሙዚቃ ጀመረ። ቺዲ ጥቁር ልብስ ለብሶ በእጁ አበባ ይዞ ወጣ። አዴዟ ብሎ ፈገግ እያለ ጀመረ። የመጀመሪያ ቀን ስንገናኝ የበር ጥበቃ ነበርኩ። አንቺ ግን ልክ እንደ ንጉስ አስተናገድሽኝ። ጠጋ አለ። አከበርሽኝ፣ ፈገግ አልሽኝ። በሞቃታማው ቀን ላይ ቀዝቃዛ ውሃ ሰጠሽኝ። ስሜን ሳታውቂ ልቤን አየሽው። ለዚያ ነው ዛሬ። በአንድ ጉልበቱ ተንበረከከ። በዓለም ፊት ልጠይቅሽ እፈልጋለሁ። አዴዟ ታገቢኛለሽ? የአዴዟ አይኖች በእንባ ተሞሉ። አፏን ይዛ እየተንቀጠቀጠች አዎ አዎ አገባሃለሁ ቺዲ ብላ ጮኸች። ሁሉም ሰው አጨበጨበ። ቺዲ ቀለበቱን አደረገላትና አቀፋት። ቺፍ ኦባፋሚ በኩራት ፈገግ አሉ። ያ ነው ልጄ። ከ3 ዓመታት በኋላ የዓመቱ ታላቅ ሰርግ በሌጎስ ተካሄደ። አዴዟና ቺዲ በፈጣሪ በጓደኞችና በቤተሰብ ፊት ቃለ መሐላ ፈጸሙ። በሚያምር ሳቅ፣ በደስታ እንባና በምስጋና የተሞላ ሰርግ ነበር። ንጎዚ ጥቁር መነጽር አድርጋ በሐሰት ፈገግታ ሰርጉ ላይ ለመግባት ሞክራ ነበር። ነገር ግን የቺፍ ኦባፋሚ ጥበቃዎች በሩ ላይ አስቆሟት። አልተጠራሽም ብለው ከለከሏት። ዋጋ ያልሰጠችውን ምርጥ ነገር እንዳጣች እያወቀች በውርደት ሄደች። ከ1 ዓመት በኋላ ቺዲና አዴዟ የመጀመሪያ ልጃቸውን ወለዱ። ወንድ ልጅ ወለዱ።
ስሙንም ዴቪድ አሉት። አዴዞ አሁን የድርጅቱን አንዱን ቅርንጫፍ ታስተዳድራለች። የተከበረች የተወደደችና የምትመሰገን ሴት ናት። ንጎዚም ከአቶ ቱንዴ ማርገዟን አወቀች። ዜናውን ልትነግረው ወደ ቤቱ ስትሄድ የጥበቃ ሰራተኛው እንዲህ አላት። እመቤት፣ አቶ ቱንዴ እዚህ አይኖሩም። ከባለቤታቸውና ከልጆቻቸው ጋር ወደ ውጭ ሀገር ሄደዋል። ንጎዚ በቆመችበት ደርቃ ቀረች። መተንፈስ አቃታት። እጆቿ ተንቀጠቀጡ። በእንባ ተሞላች። ስራ የለኝም፣ ከጎኔም ማንም የለም፣ የሚወደኝም ሰው የለም፣ ገንዘብም የለኝም። አሁን ደግሞ ልጅ መጣ። ቆይ ምንድነው የምታደርጊው ንጎዚ? እያለች ራሷን ደጋግማ ጠየቀች። መንገድ ዳር ተቀምጣ ለራሷ እንዲህ አለች። እድል ነበረኝ፣ ግን ደግሞ አበላሸሁት። በቃ አሁን ምንም የለኝም፣ ግን ደግሞ በጣም ዘግይታ ነበር። አሁን የቀራት ጸጸት ብቻ ነበር። ውድ ቤተሰቦቻችን የዛሬውን ታሪክ እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንደዚህ አይነት አስተማሪ ታሪኮችን የምታገኙበትን የዩቲዩብ ቻናላችንን ደግሞ ሰብስክራይብ በማድረግ ተቀላቀሉ። ቪዲዮን ላይክ እና ሼር ማድረግ እንዳትረሱ። እናመሰግናለን። ቸር ቆዩን።